ቅድም ማሪቱ ስላችሁ እግሬ ትላለች፣ ውሸቷን። በእግሬ ነው መሄደው ትላለች፣ ውሸቷን። አመለኛው እግሬ መሄድ የለመደ አመለኛው እግሬ መጓዝ የለመደ አይ ሀይቅን ትዞር ውሎ ውጫሌ ወረደ። ውሸታም ውሸት። አያችሁ? ማን ነው የወሰዳት? ቁም ነገር ሲወራ ቆይቷል። በእኛ በኮሜዲ ደግሞ ቁም ነገር አይተላለፍም ማለት ናውጣ። በነገራችን ላይ እያዝናናን ቁም ነገር ማስጨበጥ ካልቻል እዚህ መድረክ ላይ ባንወጣ ይሻላል ብዬ ነው የማስበው፣ አይደለም? ስለዚህ እንደ ኮሜዲ ብቻ ሳይሆን ገብቷችኋል ማለት ነው። አሽከርካሪ እጅግ በጣም የሚከበር ከነ አለምነሽ ካሳነሽ በፊት አለምነሽ ካሳነሽ ከነሱ በፊት የነበረ በበቅሎ በጋሪ የተጀመረ አይደለም። እነሱ መንዳትን አስጀምረው እዚህ ደርሰናል። በጣም በጣም እጅግ በጣም አከብራችኋለሁ። አካል ጉዳተኞችንም መደገፍ ደግሞ በጣም የእናንተ ግዴታችሁ ስለሆነ አንድ ሰው ግን እየመጣው እንደው በሆነች ነገርም ቢሆን በዜማ ችንግጥም በልልኝ አለኝ። የእሱን ላስቀድሞ ብዬ ነው መጀመሪያ። በዜማ በልልኝ እኔ አሽከርካሪ ነኝ አለኝ። እሺ አልኩት። ህዝብን ለማገልገል ሲወጣ ለስራ አወይ አሽከርካሪ የቻለው መከራ። አንዱ ሲንቀዠቀዥ ባቡል ሲሻገር ሲደነባበር ስንቱን ተቆጣጥሮ ይችላል ሹፌር። በእግረኛ እንኳን ስተት ቢፈጠር አደጋ ፍርዱ በሹፌር ነው ሁሉም የሚያስጠጋ ይላል። በአሽከርካሪዎች ላይ ጥናት ሳይጠና የሀገሪቱ ሕግም አሳድሯል ጫና። የእስር ቤት ሹፌሮች በምህረት ይፈቱ ይላል። አዎ እንዲያው በደፈናው በወል ከሚመቱ ከእስር ቤት ሾፌሮች በምህረት ይፈቱ። ዶክተር አለ እንዴ? ዶክተር አብይ አለ። ለማንኛውም አሽከርካሪዎች እጅግ በጣም ክብር ይገባቸዋል። እንደውም እነ ኢንስፔክተርን ብዙ ጊዜ ከመስማት የተነሳ በጣም ብዙ ጊዜ ሌሊትም ቀንም ከልጄ ጋር ሆነን እንሰማለን። እንደዚህ የትራፊክ ፕሮግራሞችን እንሰማለን እና ልጄን እንቆቅልሽ ጠየቅኩት። ቤቢ ሲሄድ ውሎ ሲሄድ የሚያድር ምንድን ነው ስለው ዋና ሳጅን አሰፋ መዝገቡ። እና ልክ እንደሱ እንደው ትራፊክ ላይ በደንብ ብንሰራ ሁላችንም፣ በእርግጥ አሽከርካሪው ብቻ አይደለም ሁሉም ሰው እግረኛውም ማህበረሰቡም ትልቅ ኃላፊነት አለበት። ሾፌር ባይኖር ኖሮ ኪነ ጥበብ የሚባል ነገር አይታሰብም። በነገራችን ላይ አሽከርካሪ ባይኖር ኖሮ አርቲስት የለም ነበር። ይህን ታምናላችሁ? ለምሳሌ ብዙ ዘፈን አይዘፈንም ነበር አሽከርካሪ ባይኖር። ለምሳሌ እኔም ማስመስላት እንኳን ማሪቱ ለገሰ ምን ትላለች መሰላችሁ?
እንግዲህ በእግሯ አትሄድም ሁሉ ሀገር ቤት ትሄዳለች። ብዙ ዘፈኖች አይሰሩም ነበረ። ለምሳሌ ያዥልኝ ቀጠሮ ቦታ ምረጭና ቦታ ምረጭና ወይ ሐረር ወይ ሸገር አጫውችኝ ነይና ናጫውችኝ ነይና። በምን ሄደ ሹፌር ባይ አይደለም እንዴ? አሽከርካሪ ያስፈልጋል። አሽከርካሪ ማለት ያጋባል፣ ያዋልዳል፣ የሞተውንም ይዞ ወደ መቃብር የሚሄደው እሱ ነው። ነጋሽ ደገፉ ነው ብቻ አላልኩም። በቃ አጋብቶ በደንብ አስርጎ ወደ አልጋ ብቻ ነው ይዞ መሄደው ሹፌር አይደለም እንዴ? በጣም መዓት ነው። እነ መልካሙ ተበጀ ሐዋሳ ላንጋኖ ለሽርሽር ሂጄ ያየውሽ አየ ሲዳሞ ቆንጆ እንዴት ነሽ? በምንድን ነው ሄደው? በእናንተው ምስጋና ይገባችኋል። በጣም መምጣት የማይቀር ነው አይንሽን ላይ ባዳሪው ጠብቂኝ እኔ አማላይ የጎጃም ዘመናዊ ጠብቂኝ ማርቆስ ላይ ጠብቂኝ ዳሞት ላይ። በምንድን ነው የሚሄደው? አንቺዬ ከደጀን አባዬ ቅርብ አይደለም ወይ? ሾፌር መጠየቅ ነው አይደለም እንዴ? ጥላሁን ገሰሰና ብዙዬም እንደዚህ የሚሽከረከሩበት አለ። የሚሽከረከሩበት እስከ አሰብ ድረስ የሚሄዱበት አንድ ዘፈን አለ። ዝም ብዬ ቀንጨብ አድርጌም የእናንተው አስተዋጽኦ ስለሆነ ነው ይህን ማነሳው። እሺ በይንጓዝ በይንሂድ ሐረር በይንጓዝ በይንሂድ ሐረር ከቆንጆች ከሸጋዎች አገር። በምንድን ነው የሚሄዱ? እግዚአብሔር ይባርካችሁ። ቅድም ማሪቱ ስላችሁ እግሬ ትላለች፣ ውሸቷን። በእግሬ ነው መሄደው ትላለች፣ ውሸቷን። አመለኛው እግሬ መሄድ የለመደ አመለኛው እግሬ መጓዝ የለመደ አይ ሀይቅን ትዞር ውሎ ውጫሌ ወረደ። ውሸታም ውሸት። አያችሁ? ማን ነው የወሰዳት? ለመኪና ነው የሄደችው። እሱን ፍቅረኛዋን በደንብ እንትን ለማለት ብላ ነው እንጂ አስተዋጽዋን ለመናገር ብላ ነው እንጂ በእርግጠኝነት ውሸቷን ነው። የአሽከርካሪዎች ሚና የማይተካ ነው። በእርግጥ ያው በፎርጅድ የሚነዱት ከመሃል ቢኖሩም ማለት ነው። እነሱን አደራ ኢንስፔክተር፣ አደራ ኢንስፔክተር፣ ዋና ሳጅን፣ ብዙ ኃላፊነት አለብን ሁላችንም። አንድ የንዋይን ልጨምራችሁ። የንዋይ ጅማ ልውረድ ልደሮይ ሳይመሽ ቀኑን አጋሩ ነሽ ወይ ማጂ ልፈልጋ ማላጂ ቡና የሚቅረብኝ ወርቅ። እሱም እንደዚህ የሚዞረው በእናንተው ነው። ዞሮ ግን ሁሉም ሰው ህልሙን ማሳካት አለበት። ህልሙን ለማሳካት ደግሞ ሾፌርን ማክበር አለበት፣ መከበር አለበት። አይደለም ነው? ታክሲ ብዙ ጊዜ የታክሲ ሾፌሮችን ረዳቶችን እንቃለን። በጣም እኮ የሚገርም እኮ ነው። እነሱ እኮ ናቸው የሚያደርሱን። አይደለም እንዴ? እነሱ የሆነ ነገር ቢሆኑ እኛም የሆነ ነገር። በእርግጥ እኔ ቅድም ባለፈው እንደነገርኳቸው 5 አደጋ ደርሶብኛል። 5 ግን እንደዛም ሆኖ አሽከርካሪን አከብራለሁ። አሁንም ላለመሞቴ እኮ እሱ ነው ዋስትናዬ። አይደለም እንዴ? ስለዚህ ዋናው ነገር ምንድነው? ህልሙን ህዝቡ እንዲያሳካ የሚያደርጉት አሽከርካሪዎች ናቸውና ህልም ሲባል ኮንዶሚኒየም
ሲደርሰን ማየት በህልማችን ሎተሪ ሲደርሰን ማየት ምናምን ሳይሆን ህልም ዋናው እውነተኛው ጎል ግባችን ላይ እንዲያደርሱን እነሱን ማለት ነው። ስለ ህልም ስናነሳም እንደዚሁ ዘፋኞቻችን ስለ ህልም የሚያወሩት ስለ ተቃራኒ ጾታ ነው። ምን እንደሆነ አላውቅም። ለምሳሌ አስቴር አወቀ ህልም ንገሪኝ ብላት ምን እንደምትለኝ ታውቃላችሁ? ቀን ባይኔ ውልያልክና የምታስጨንቀኝ ነው በህልሜም በውኔ ምናል ሁሌ የምትታየኝ ህልሟ ይሄ ነው። አያችሁ፣ በጣም ብዙ ነገር ነው እና የኢትዮጵያ መንገዶች ባለስልጣን መስሪያ ቤቶች በአጠቃላይ በጋራ ሆኖ የእናንተን ዓላማ እውን እንዲያደርግ ምኞቴ ነው።